ምክክር ጉባኤው ከዚህ ቀደም ጥሪ ተደርጎላቸው ሳይሳተፉ የቆዩ አዳዲስ የፖለቲካ ፓርቲዎች አሁን ላይ በሂደቱ ለመሳተፍ ፍላጎት በማሳየታቸው ጉባኤውን እንዲቀላቀሉ ተደርጓል። ይህንን ያሉት የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በአዲስ አበባ ዓለም አቀፍ ኮንቬንሽን ማዕከል በመካሄድ ላይ የሚገኘውን የምክክር ሂደት በተመለከተ በሰጡት መግለጫ ነው። ይህ ነገረ ምክክር ኢሳት ወቅታዊ ነው። ደረጀ ይልማ ነኝ። እስካሁን በሂደቱ ያልተሳተፉ የፖለቲካ ፓርቲዎችና ታጣቂዎች ወደ ምክክሩ እንዲመጡም ዋና ኮሚሽነሩ በድጋሚ ጥሪ አስተላልፈዋል። ከዛሬ ሰኞ ጀምሮ ሙሉ በሙሉ ከጠዋት እስከ ማታ ስራዎቻችንን በየቦታው ተከፋፍለን የምንሰራበት ጊዜ 100% ይጀምራል ብለዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮችና ኤክስፐርቶቻቸው ለሂደቱ መሳለጥ አስፈላጊውን ሁሉ ያደርጋሉ። ይህ ደግሞ የኢትዮጵያ ሀገራዊ ምክክር ጉባኤ በስኬት እየተካሄደ መሆኑን ያመለክታል ነው ያሉት። በመግለጫቸውም ሐምሌ 8 በተካሄደው የመክፈቻ መርሃ ግብር ከወረዳ እስከ ፌዴራል ያሉ የህብረተሰብ ክፍሎች፣ የፖለቲካ ፓርቲዎች፣ ዲፕሎማቶችና በውጭ ሀገር የሚኖሩ ዳያስፖራ አባላትን ጨምሮ በርካታ ታዳሚዎች በተገኙበት በይፋ መጀመሩን አስታውሰዋል። እስካሁንም ድረስ ተሳታፊዎች በ8 ሀገራዊ አጀንዳዎች ላይ በዝርዝር እንዲወያዩና በ8 ቡድኖች የማደራጀትና የግንዛቤ ፈጠራ ስራዎች መከናወናቸውን ጠቁመዋል። የሀገራዊ ምክክር ሂደት በምክክር የሚሳካ መሆኑን ጠቅሰው በሂደቱም ከ8ቱ ቡድኖች የሚመነጩ ሀሳቦች እንዴት ወደ አንድ አጀንዳ እንደሚመጡ በዝርዝር ማብራሪያ ተሰጥቷል። ለዚህ ደግሞ ተሳታፊዎች ለምክክሩ የሚያስፈልጓቸውን ስልጠናዎች እንዲያገኙ የተደረገ ሲሆን የኮሚሽኑ ባለሙያዎችም ለሂደቱ ስኬታማነት አስፈላጊውን ድጋፍ እያደረጉ ይገኛሉ ነው ያሉት። በዚህ አተያይ ታዲያ ሀገራዊ ምክክር ለመላ ኢትዮጵያውያን ዘላቂ መፍትሄ የሚያመጣ ሁነኛ መንገድ ነው። በሀገራችን የሚደረገው ሀገራዊ ምክክር የተለያዩ ሀሳቦች በአንድ መድረክ ቀርበው በውይይትና በምክክር ጎልብተው አሰባሳቢና አስማሚ ሆነው የሚመጡበት መድረክ ነው። ሁሉም ስለ ሀገር የሚያገባው አካል በመሰረታዊ ጉዳዮች ላይ አዋጥቶና ተነጋግሮ መግባባት የሚፈጥርበት ምህዳርም ነው። ለዚህም ነው ሀገራዊ ምክክር በውይይትና በምክክር ወደ መግባባት የሚደረስበት መንገድ እንደሆነ የሚታመነው። ይሁን እንጂ እስካሁን በመጣንበት መንገድ በሀገራችን የፖለቲካ ታሪክ ከገጠሙን እጥረቶች አንዱ ሀገራዊ ምክክር ነው። በሀገረ መንግስት ዋና ዋና ጉዳዮች ላይ ህዝብ ተመካክሮ የጋራ መግባባት ላይ ደርሶ የተግባባባቸውን በህግና በስርዓት አጽንቶ ያልተግባባባቸውን ደግሞ ለወደፊት ምክክሮች አቆይቶ አልተጓዘም። በዚህ የተነሳ በየጊዜው ቅሬታ፣ ኩርፊያ፣ አብዮት፣ አመፅ ይፈጠራል። ነገሮች በተናጥል እየቀረቡ ለፖለቲካ ነጋዴዎች ምቹ ሁኔታ ይመቻቻል። ሁለንተናዊ እይታ ይጠፋል። እናማ ዛሬ ላይ ሀገራዊ ምክክር ይህንን የዘመናት ስብራት የሚጠግን ይሆንማል። በኢትዮጵያ ለዘመናት ስር የሰደዱ የፖለቲካ ልዩነቶች ዛሬም ድረስ ሀገራዊ ችግሮች ሆነው በመቀጠላቸው በህዝቡ ማህበራዊ ትስስር፣ በዘላቂ ሰላም፣ በኢኮኖሚ ልማትና በሀገሪቱ ሁለንተናዊ ብልጽግና ላይ ያሳደሩት አሉታዊ ተጽዕኖ ያስከተሉት ጠባሳ የጎላ ነው። ሳይሆንልን ቀርቶ የሆነብን ሁሉ ልዩነቶች በውይይትና በሰላማዊ መንገድ ካለመፈታታቸው የተነሳ ነው። ለዚህ ነው በኢትዮጵያ ሀገራዊ ምክክር ኮሚሽን ተቋቁሞ የቆዩ የፖለቲካ ችግሮችንና አለመግባባቶችን በውይይት ለመፍታት ተግባራዊ እንቅስቃሴ የተጀመረው። የኢትዮጵያ ሀገራዊ ምክክር ኮሚሽንም ከ4000 በላይ ኢትዮጵያውያንን ለዘመናት ሳያግባቡ የቆሙ ችግሮቻቸውን ተገናኝተው በመነጋገር እንዲፈቱ እድል አመቻችቷል።
ሀገራዊ ምክክሩ ከሐምሌ 8 ጀምሮ በአዲስ አበባ በስኬት እየተካሄደ ሲሆን የዚህ ታሪካዊ ምክክርም ተሳታፊ ባለድርሻ አካላት ያለምንም ልዩነት ሐሳባቸውን በነጻነት የሚያነሱበት እውነተኛ የአካታችነት ማሳያ ሆኗል። በኢትዮጵያ የሐሳብ ገበያን ባህል ለማድረግ ተግባራዊ ከሚደረጉ መንገዶች አንዱ ሀገራዊ ምክክር የሆነውም ለዚህ ነው። ይህ በሀገር በቀል ልምድና እውቀት ላይ የተመሰረተ ምክክር የሚካሄደው ለነገዋ ኢትዮጵያ የሚያበረክተው አስተዋጽኦ እጅግ የጎላ ስለሆነ ነው። በመሆኑም ልዩነቶችን በውይይት ፈቶ ለትውልድ ተስፋ የምትሆን በሰላምና በአንድነት የደመቀች ሀገር ለመገንባት ሀገራዊ ምክክሩ እጅግ አስፈላጊ ነው። በዚህም ለጋራ ሀገር የጋራ ምክክር በማድረግ ልዩነቶችን በውይይት በመፍታት ኢትዮጵያን ለማጽናት ይህ ታሪካዊ አጋጣሚ እንዲሳካ ሁሉም የበኩሉን ድጋፍ ቢያደርግ የተገባ ነው።